እነዚህ መገናኛ ብዙሃን በህይወት ለመቆየት ለመስራት ማስታወቂያ ሰርተው ገንዘብ አምጥተው የቤት ኪራይ ከፍለው ለጋዜጠኞችና ለሰራተኞቻቸው ደሞዝ ከፍለው ለማኖር በጣም ብዙ ፈተናዎች አሉት። በተለይ በህንድ በኩል ከፓኪስታን በኩል ሊቃጣ ይችላል በተባለው ስጋት ምክንያት ቁጥራቸው 32 አካባቢ የሚሆኑ አየር መንገዶቿ ስራ እንዲያቆሙ አድርጋ የነበረ ሲሆን የህንዱ የአየር መንገዶች ባለስልጣን ዛሬ ማለዳ ላይ ባወጣው መግለጫም አየር መንገዶቹ ዝግ ሆነው የሚቆዩበትን ጊዜ ለተጨማሪ 3 ቀናት ማራዘሙን አስታውቋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሀገራቸው ሩሲያ ቀጥተኛ የሰላም ውይይት ለማድረግ ፍላጎቷ መሆኑን ተናግረዋል። ፑቲን ራሳቸው ወደ ቱርኪያ ሊያቀኑ እንደሚችሉም ነው እየተነገረ ያለው። በከሳሽና በተከሳሽ በኩል የቀረበው ክርክር የግራ ቀኙን ምስክሮች በመስማት ሊጠራ የሚገባ ከሆነ ምስክሮች መስማት ያለባቸው በአንድ ቀጠሮ ነው ወይስ በተለያየ ቀናት የሚለው ጉዳይ በተግባር እንደምንመለከተው ከፍርድ ቤት ከችሎት ይለያያል። ሰላም ጤና ይስጥልን ውድ የሀገሬ ተመልካቾች እንደምን አላችሁ? ከሀገሬ ቴሌቪዥን የዕለቱን መረጃዎች ይዘን ቀርበናል። ሙሴ ከበደ ነኝ። እስከ ፍጻሜው አብራችሁን ቆዩ። በቀዳሚነት ወደ ተመለከትናቸው ርዕሰ ጉዳዮች አመራለሁ። የንግድ መገናኛ ብዙሃን ስራቸውን አጠናክረው ለመቀጠል የሚያስችል በቂ ድጋፍ እያገኙ አለመሆናቸው ተነግሯል። የፋይናንስ እንዲሁም የመረጃ አቅርቦት ችግር ተቋማቱን የሚፈትኑ መሆናቸውም የተነገረ ሲሆን መንግስት ለዘርፉ እድገት ሊሰራ ይገባልም ተብሏል። ሱባለው ጋሻው ኢትዮጵያ ውስጥ 20 የህዝብ 38 የንግድና 56 የማህበረሰብ መገናኛ ብዙሃን በስራ ላይ እንደሚገኙ የመገናኛ ብዙሃን ባለስልጣን አሁናዊ መረጃ ያመለክታል። በኢትዮጵያ ታሪክ የመጀመሪያው የህትመት መገናኛ ብዙሃን ስለመሆኑ ከሚነገርለት አእምሮ ጋዜጣ ጀምሮ ዘርፉ በበርካታ ውጣ ውረዶች ስለማለፉ የሚጠቁሙ መረጃዎች ይህ ውጣ ውረድ አሁንም ድረስ ስለመዝለቁ ያትታሉ። በተለይም በመገናኛ ብዙሃን አዋጁ የንግድ በሚል የሚገለጹና በበርካቶች ዘንድ የግል በሚል መጠሪያቸው የሚታወቁት መገናኛ ብዙሃን በፈተና ላይ መሆናቸውን የገለጹት ጣቢያችን ያነጋገራቸው የዘርፉ ባለሙያዎች ተቋማት በሚፈልጉት መጠን መንቀሳቀስ የሚያስችላቸውን ገቢ ከማግኘት አንጻር ጉልህ ችግሮች መኖራቸውን ነው የሚገልጹት። እነዚህ መገናኛ ብዙሃን በህይወት ለመቆየት ለመስራት ማስታወቂያ ሰርተው ገንዘብ አምጥተው የቤት ኪራይ ከፍለው ለጋዜጠኞችና ለሰራተኞቻቸው ደሞዝ ከፍለው ለማኖር በጣም ብዙ ፈተናዎች አሉት። ስለዚህ በዚህ ሁሉ ፈተና ውስጥ ነው የሚያልፉት። በጀት የላቸውም፣ ከሆነ ቦታ የሚያገኙት በጀት የላቸውም። ወይም ደግሞ ይሄ የብድር ፋሲሊቲዎች ከባንኮች ከምንጎች ጋር በተያያዘ እምብዛም የሚያገኙት ጥቅም የለም። እንደገና እቃዎችን ሲያስገቡ እስከ ቅርብ ጊዜ ድረስ የስቱዲዮ እቃዎችን ይሄን ማይክ ጨምሮ ከ120% በላይ ለታክሲ ከፍሉ ነበር እና ይሄም በጣም አድካሚ ነበር። አሁን በቅርብ ነው ትንንሽ መሻሻሎች የመጡት፣ ግን እሱም ቢሆን በስርዓት ባለው መንገድ የሚዲያ ፖሊሲው የተጻፈውን ፖሊሲ መተግበር አልተቻለም። በተለይ ለግል ሚዲያው በጣም ትልቁ ፈተና ገቢ ነው። ገቢን ደግሞ ለማምጣት ደግሞ የግድ ስፖንሰሮች መኖር አለባቸው። ገበያው በደንብ ውድድሩ ፍትሃዊ በሆነ መልኩ መኖር አለበት። ከዛ ባሻገር ደግሞ በተወሰኑ ቡድኖች ወይም በተወሰኑ ደግሞ ሞኖፖላይዝድ የሚደረግበታልና ያ ደግሞ ለሚዲያ ፈተና ነው። መገናኛ ብዙሃን አገለግለዋለሁ ለሚሉት የህብረተሰብ ክፍል አስፈላጊውን መረጃ በተገቢው ጊዜ ለማድረስ የሚያደርጉት ጥረት በብዙ መሰናክሎች የሚያልፍ ስለመሆኑም ይነገራል። ምንም እንኳን መረጃ የማግኘት መብት በህግ ደረጃ የተፈቀደ ጉዳይ ቢሆንም ከተግባራዊነት አንጻር ግን ክፍተት የሚታይበት ስለመሆኑም ይነሳል። ሚዛናዊነቱን የጠበቀ ዘገባ ለማቅረብ መረጃ ማግኘት ቀዳሚው ጉዳይ ቢሆንም በርካታ መገናኛ ብዙሃን ተገቢ የሆነ መረጃ ለማግኘት የሚያደርጉት ጥረት በተቋማት ፍቃደኛ ለመሆኑ ምክንያት እክል እንደሚገጥመው ተነግሯል። በሽግግር ላይ እንዳለ ስርዓት በሽግግር ላይ እንዳለ መንግስት ከፍ ዝቅ የሚሉ የሚናጉ ነገሮች አሉ። እንደዚህ አይነት ነገሮች ሲኖሩ ደግሞ በሚዲያ ኢንዱስትሪው ላይ በተወሰነ መልኩ ተጽዕኖ ማሳደሩ አይቀርም። የመረጃ ነጻነት አሁንም የተገደበበት ነው። በሚፈለገው በተገቢው መልኩ የመረጃ ነጻነት ተደራሽ አይደረግም ወይም ደግሞ የመረጃ ነጻነት የለም። የመረጃ ነጻነት ከሌለ ደግሞ የሚዲያ ኢንዱስትሪው በከፍተኛ ሁኔታ የሚፈተንበት ነው። አንተ ሚዛናዊ ዘገባ ለስራ ስትል ሚዛናዊው አድርገህ የምታደርገው ተቋም ደግሞ ወይ መረጃ ይከለክላል፣ ወይ አይሰጥም፣ ወይ ሌሎች ምክንያቶች ያመጣል፣ ወይ በዛ አይነት መልኩ ይመጣና ራሱ ፕረሱ ጥያቄ ምልክት ውስጥ ይገባል። አንተ ነው የምትገባው። የሆነ ያንን ዘገባ ብታስተላልፈው ተጠያቂ የምትሆነው አንተ ነህ። መንግስትም የሚዲያ ኢንዱስትሪ ላይ ያሉም አክቲቪስቶችም ሐሰተኛ መረጃ በከፍተኛ ሁኔታ እየተሰራጨ ነው። ግጭት ቀስቃሽ መልእክቶች በከፍተኛ ሁኔታ እየተሰራጨ ነው። የመገናኛ ብዙሃን ባለሙያዎችም ደግሞ በዚህ ተሳትፈዋል ይላሉ።
በሌላ መልኩ ደግሞ በራቸው ክፍት አይደለም። መገናኛ ብዙሃን የአንድን ሀገር አራተኛ መንግስትነት ሚና በአግባቡ ይወጡ ዘንድ መንግስት፣ የግሉ ዘርፍ እንዲሁም ህብረተሰቡ ድጋፍ ሊያደርግላቸው እንደሚገባ ይነሳል። በተለይም የንግድ መገናኛ ብዙሃን የተጋረጠባቸውን ፈተና በአግባቡ ማለፍ ይችሉ ዘንድ ድጋፍ ሊደረግላቸው እንደሚገባ ቃላቸውን ለጣቢያችን የሰጡ የዘርፉ ባለሙያዎች አሳስበዋል። ፕሬስ ማለት በአጠቃላይ ልጅ ማለት ነው። ልጅን ማሳደግ ነው። ይህንን ልጅን ደግሞ የሚያሳድገው መንግስት ነው። መንግስት እነዚህን መገናኛ ብዙሃን ድጋፍ የሚያገኙበትን በፋይናንስ በልዩ ልዩ በትሬኒንግ በሌሎችም ለምሳሌ ታላላቅ መሪዎች ወደ ውጭ ሀገር ሲሄዱ ከግሉም ለምንድን ነው ጋዜጠኞች የማይሄዱት? ሚዲያዎች አብረው ተከትለው ከመሪዎች ጋር የማይሄዱት ለምንድን ነው? የተለያዩ ቦታዎች ላይ በደንብ መጋበዝ አለባቸው። ልዩነት መኖር የለበትም። መንግስት ለምሳሌ ስፖንሰርሺፕ ሲያደርግ ለሚመለከታቸው ለተወሰኑ ሚዲያዎች ብቻ መሆን የለበትም። ለግሎቹም ላይሰንስ ንግድ ፍቃድ አውጥተው ስለሚሰሩ እነሱም እንዲያገኙ መደረግ አለበት። እንዲህ ከሆነ የሀገራችን መገናኛ ብዙሃን በሙሉ ያድጋሉ። ብዙ ራዕይና ዓላማን ሰንቆ እንደተቋቋመ ተቋም ዛሬ ላይ መረጃ አልሰጡንም ብለን እጅግራችንን አጣጥፈን የምንቀመጥ አይደለም። በቻሌንጅ ውስጥም እያለፍንም ቢሆን ይህንን ጊዜ ለማሳለፍ ነው የዚህን የሚዲያ ኢንዱስትሪ የተቀላቀል ነው። ልክ ስንቋቋም እንደዚህ አይነት ችግሮች ሊያጋጥሙ እንደሚችሉ ተንበየናል፣ እኛም አስቀምጠናል። እንደዚህ አይነት ችግሮች ሲያጋጥሙ ደግሞ ምን አይነት አማራጮችን እንከተል የሚለውንም ፕላን አስቀምጠን ነው የመጣን ያለ ነው። ከኢትዮጵያ መገናኛ ብዙሃን ባለስልጣን አስፈላጊ የሆነውን ፍቃድ በማግኘት በአዲስ አበባና በዙሪያዋ እየተደመጠ የሚገኘው መናኸሪያ ሬዲዮ 99.1 ስርጭት የጀመረበትን 2ኛ ዓመት ግንቦት 1 ቀን 2017 ዓ.ም በተለያዩ መርሃ ግብሮች አክብሯል። የኤችአይቪ ስርጭት በአሳሳቢ ሁኔታ እየጨመረ መጥቷል ያለው ጤና ሚኒስቴር በበሽታው መከላከል ላይ የሚሰሩ ስራዎች ይበልጥ ተጠናክረው እንዲቀጥሉ ጥሪ አቅርቧል። በተለይም የዩኤስኤድ ድጋፍ መቋረጥ በድጋፍ አቅርቦት ላይ ይበልጥ ጫና የሚፈጥር በመሆኑ የሀገር በቀል ረጅ ተቋማት የእርዳታ እጅ እንዲጠናከርም ያሳሰበው። ከዚህ ባለፈ ድጋፍ ሰጪ ተቋማት ግጭት ባለባቸው አካባቢዎች በቂ ድጋፍ እያደረጉ ስላለመሆናቸውም ተሰምቷል። ተጨማሪ ያለን እንደ አውሮፓውያን አቆጣጠር በ2023 በጀት ዓመት ከአሜሪካው መንግስት የልማት ተራድኦ ድርጅት ዩኤስኤድ 1.8 ቢሊዮን ዶላር ድጋፍ ያገኘች ኢትዮጵያ በአፍሪካ ከድርጅቱ ከፍተኛ ድጋፍ ማግኘት ቀዳሚው ሀገር ስትሆን በ8 ክልሎች ውስጥ ያሉ ከ4.5 ሚሊዮን በላይ ኢትዮጵያውያንም የድርጅቱን የዕለት ደራሽ እርዳታ ጠባቂ ስለመሆናቸው መረጃዎች ይጠቁማሉ። ይሁንና በአሜሪካው ፕሬዚደንት ዶናልድ ትራምፕ ልዩ ትዕዛዝ በኢትዮጵያ ትልቁ እርዳታ አቅራቢ የሆነው ዩኤስኤድ ድጋፍን ለማቋረጥ መወሰኑ ይታወቃል። በዚህም በድርጅቱ እርዳታ ማቋረጥ ምክንያት በሀገራችን በጤናና ሌሎች አገልግሎቶች ላይ በሚሊዮን ለሚቆጠሩ ዜጎች ድጋፍ እየሰጡ የነበሩ ከ80 በላይ ድርጅቶች ስራ ማቆማቸውም መነገሩ ይታወሳል። የጤና ሚኒስቴር ሚኒስትር ዴኤታ ዶክተር ደረጀ ድጉማ የፈያ ኢንተግሬትድ ዴቨሎፕመንት ኦርጋናይዜሽን ወይም ፊዶ 16ኛ ጠቅላላ ጉባኤን አስመልክቶ እንደተናገሩት በከተሞችና በአንዳንድ ክልሎች የኤችአይቪ ኤድስ በሽታ ስርጭት በአሳሳቢ ሁኔታ እየጨመረ ነው። ይባስ ብሎ የድርጅቱ ድጋፍ ማቆም በስነ ተዋልዶና ተያያዥ የጤና ጉዳዮች ላይ በሚሰሩ ሰራተኞችና ተቋማት ላይ ከፍተኛ አሉታዊ ተጽዕኖ የሚኖረው በመሆኑ ሀገር በቀልና የውጭ ረጅ ድርጅቶች የሚያደርጉትን ድጋፍ አጠናክረው እንዲቀጥሉ አሳስበዋል። USAID and other partners have supported around HIV, especially in terms of establishing DIC. እንደምታውቁት ዩኤስአይዲ እና ሌሎች አጋር ድርጅቶች ከኤችአይቪ ኤድስ በሽታ ጋር በተያያዙ የጤና ተግባራትን ሲደግፉ ቆይተዋል። በበሽታው መከላከል፣ ማማከር፣ ማህበረሰባዊ ግንዛቤ መስጠትና ማስተማር ላይ የተለያዩ ስራዎችን ሰርተዋል። ያ እጅግ ወሳኝ ድጋፍ ነው። በከተሞችና በአንዳንድ ክልሎች የኤችአይቪ ኤድስ በሽታ ስርጭት በአሳሳቢ ሁኔታ እየጨመረ በመሆኑ በበሽታው ላይ የሚሰሩ ጠንካራ ስራዎች መቀጠል አለባቸው ብለን እናምናለን። አጋሮቻችን ፊዶና ሌሎች ሀገር በቀል ድጋፍ ሰጪ ተቋማትን በማገዝ የኤችአይቪ ኤድስ መከላከል ተግባራትን አጠናክረው እንዲቀጥሉ ጥሪ እናቀርባለን። In HIV, especially in commercial sex workers and other priority and key population. ረጂ ተቋማት ግጭት ባለባቸው አካባቢዎችና በተፈናቃይ መጠለያ ጣቢያዎች ላይ በቂ ድጋፍ እያደረጉ አለመሆኑን ያነሱት ዶክተር ደረጀ ድርጅቶቹ በተለይም ሰፊ ተጋላጭ ማህበረሰብ ክፍል ያለባቸውን የግጭት አካባቢዎች ተደራሽ ባደረገ መልኩ ስራቸውን እንዲከውኑም ጥሪ አቅርበዋል። ከዚህ ባለፈ ዓለም አቀፉ የሰብአዊ ድጋፍ ከፍተኛ መቀዛቀዝ እየታየበት እንደሆነ አንስተው እንደ ፊዶ ያሉ ሀገር በቀል ድርጅቶች ላይ ትኩረት ማድረግና ማገዝ እንደሚገባም ተናግረዋል። In IDPs, I know most of the projects around IDPs
those supports are really needed once and የሀገር ውስጥ ተፈናቃይ መጠለያ ጣቢያዎች እጅጉን ድጋፍ የሚሹ ወገኖች ያሉባቸው በመሆናቸው በዚያ የሚደረጉ ሰብአዊና የጤና ድጋፎችን በጽኑ እንፈልጋለን። ለጤና ችግሮች ይበልጥ ተጋላጭ የሆኑ ዜጎች በሚገኙባቸውና መንግስት ሊደርስ የማይችልባቸው ግጭት ያለባቸው አካባቢዎች እንዲሁም የተፈናቃይ መጠለያ ጣቢያዎች ውስጥ በርካታ የሲቪል ማህበረሰብ ድርጅቶችና ረጂ ተቋማት ለዜጎች ድጋፍ በመስጠት እያገዙን ይገኛሉ። ነገር ግን በአብዛኛው ግጭት ባለባቸው አካባቢዎች ላይ የምንፈልገውን ያህል ድጋፍ ከረጂ ተቋማት እያገኘን አይደለም። ከዚያ ይልቅ ድርጅቶቹ ሰላም ባለባቸውና ምቹ ወደሆኑ አካባቢዎች መሄድን ይመርጣሉ። ይበልጥ ተጋላጭ ለሆኑ ማህበረሰቦች የሚደረገው ድጋፍ ሊቀጥል ይገባል። ለዚህም ለበርካታ ዓመታት በእነዚህ ስፍራዎች ላይ ሲሰራ የቆየውን ፊዶን እናመሰግናለን። to reach out to our communities in the most needy areas and I've seen Fido working on this one for the last many years. ዩኤስኤድ ላለፉት 10 ዓመታት በኢትዮጵያ በርካታ ሀገራዊ የጤና ተግባራትንና ተቋማትን ሲደግፍ ቆይቷል ያሉት ሚኒስትር ዴኤታው በፕሬዚዳንት ትራምፕ የተቋረጠው የድርጅቱ ድጋፍ እንዲቀጥልም የኢትዮጵያ መንግስት ከአሜሪካ መንግስት ጋር በመነጋገር ላይ እንደሚገኝና አወንታዊ ጥረቶች መኖራቸውንም አክለው ጠቁመዋል። ህንድና ፓኪስታን አድርገውት የነበረው የተኩስ አቁም መጣሱን ተከትሎ ፓኪስታን ተጠያቂ ያደረገችው ህንድ በድጋሚ የተኩስ አቁሙን ፓኪስታን የምትጥስ ከሆነ የማያዳግም እርምጃ ወስዳለሁ ስትል አስጠንቅቃለች። ከፓኪስታን ሊደርስ ይችላል በተባለ ጥቃት የተነሳም በርካታ አየር መንገዶች ተዘግተው እንዲቆዩ ማድረጓም ሰምተዋል። ደምሶች ፈራው ህንድና ፓኪስታን በምታዋስናቸው አወዛጋቢዋ የካሽሚር ግዛት የተነሳ ለዘመናት በአይነ ቁራኛ የሚተያዩት ሁለቱ የኒኩሌር መሳሪያ ታጣቂ ሀገራት ከሰሞኑን በህንድ ቁጥጥር ስር በሚገኘው የካሽሚር ክልል ውስጥ በአሸባሪዎች እንደተፈጸመ በተነገረለት ጥቃት 26 ህንዳውያን መገደላቸውን ተከትሎ ወደ ጦርነት ገብተዋል። ከእንግሊዝ ቅኝ ግዛት በኋላ ህንድና ፓኪስታን ሉዓላዊነታቸውን ሲያስከብሩ ካሽሚር ግዛት ግን በሁለቱ መሃል አወዛጋቢ ሆና ቆይታለች። ሁለቱ ሀገራት ግዛቲቱን ሙሉ ለሙሉ ለመቆጣጠር የሚያደርጉት ጥረት በርካታ ግጭቶችን እየፈጠረ ሲቀጥል ከካሽሚር ጋር በተያያዘ ሁለቱ ሀገራት ዓለም አቀፍ እውቅና ያለው ድንበር እንደሌላቸውም ይነገራል። ባሳለፍነው ቅዳሜ በሁለቱ ሀገራት እውቅና የተሰጠው የተኩስ አቁም ተደርጎ የነበረ ቢሆንም ግጭቱን ስምምነቱ ሊገታው አልቻለም። ከስምምነቱ በኋላ በካሽሚር ለተደረጉት ጥቃቶች አንደኛቸውን ስምምነቱን ቀድመው አፍርሰዋል በሚል ሲወቅሱ ተደምጠዋል። አሁን ላይ በአንጻራዊነት በካሽሚር ግዛት ምንም አይነት ጥቃቶች እየተፈጸሙ ባይሆንም ውጥረቶች ግን እንደቀጠሉ ናቸው። በተለይ በህንድ በኩል ከፓኪስታን በኩል ሊቃጣ ይችላል በተባለው ስጋት ምክንያት ቁጥራቸው 32 አካባቢ የሚሆኑ አየር መንገዶቿ ስራ እንዲያቆሙ አድርጋ የነበረ ሲሆን የህንዱ የአየር መንገዶች ባለስልጣን ዛሬ ማለዳ ላይ ባወጣው መግለጫም አየር መንገዶቹ ዝግ ሆነው የሚቆዩበትን ጊዜ ለተጨማሪ 3 ቀናት ማራዘሙን አስታውቋል። ለተከታታይ 4 ቀናት ሁለቱ ሀገራት አንዳቸው በአንዳቸው ላይ ድንበር ተሻጋሪ ጥቃቶችን ሲፈጽሙ ከቆዩ በኋላ ፓኪስታንና ህንድ ሙሉና ወዲያውኑ ተፈጻሚ የሚሆን የተኩስ አቁም ለማድረግ መስማማታቸውን ገልጸው ነበር። አሜሪካም ሁለቱን ሀገራት የማሸማገል ሚና ትጫወት ይሆን በሚል ጥያቄ የቀረበላቸው ምክትል ፕሬዝዳንቱ ጄዲ ቫንስ በሰጡት ምላሽ ይህ የኛ ጉዳይ አይደለም፣ ጣልቃም አንገባም ብለው የነበረ ቢሆንም በማግስቱ ሁለቱ ሀገራት የተኩስ አቁም ለማድረግ መስማማታቸውን የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትሩዝ ማህበራዊ ሚዲያ ገጻቸው ላይ ይፋ አድርገዋል። አክለውም በአሜሪካ አሸማጋይነት በሁለቱ ኒውክሌር ታጣቂ ሀገራት መካከል ተኩስ ለማቆም ስምምነት መደረሱን ተናግረዋል። ይሁን እንጂ ስምምነቱ ይፋ ከተደረገ ከጥቂት ሰዓታት በኋላ ነበር በህንድ ቁጥጥር ስር በሚገኘው ካሽሚር ግዛት የሚገኙ ነዋሪዎች ፍንዳታዎችን መስማታቸውንና በሰማይ ላይ ፍንጥቅጣቂዎች ማየታቸውን ነግረውኛል ሲል ቢቢሲ የዘገበው። ለተኩስ አቁሙ መጣስ አንዳቸውን ሲወቅሱና ሲካሰሱ የነበረ ሲሆን ከተወሰኑ የተኩስ ልውውጦች በኋላ ዳግም የተኩስ አቁሙን ወደ ማክበር ተመልሰዋል። ቢሆንም ግን አሁንም ዳግም የተኩስ አቁሙን ለመጣስ የተዘጋጁ ምልክቶች አሉ በማለት የቃላት ጦርነቱ እንደቀጠለ ነው። ለግጭቱ መጣስ ፓኪስታንን ተወቃሽ የምታደርገው ህንድ ፓኪስታን ዳግም የተኩስ አቁሙን የጣሰ እንቅስቃሴ የምታደርግ ከሆነ ከህንድ በኩል የማያዳግም እርምጃ እንደሚጠብቃት በጽኑ አስጠንቅቃለች። የህንድ ከፍተኛ ወታደራዊ አዛዦች በትላንትናው ዕለት ሰጥተውት በነበረው መግለጫ ፓኪስታን የተኩስ አቁሙን ጥሳለች መባሏን እንዳስተባበለች ገልጸዋል። ለቀናት በሁለቱ ሀገራት የምድርና የአየር ጥቃቶች ስትናወጥ የነበረችው አወዛጋቢዋ የካሽሚር ግዛት ከቀናት በኋላ ለመጀመሪያ ጊዜ በትላንትናው ዕለት ተኩስ ሳይሰማባት ያደረች ቢሆንም ከህንድ እንዲሁም ከፓኪስታን በኩል እየተሰነዘሩ ያሉ ዛቻዎች የሁለቱ አገራት ግጭት እንዲሁ በቀላሉ ይቋጫል ተብሎ እንዳይታሰብ አድርጎታል። ይሁን እንጂ በሌላ በኩል ደግሞ አሜሪካና የቀድሞ የሁለቱ አገራት ቅኝ ገዢ የነበረችው እንግሊዝን ጨምሮ የተለያዩ አገራት በተናጠል ሲያደርጓቸው የነበሩ የማሸማገልና ሁለቱን አገራት ወደ ጠረጴዛ የማምጣት ጥረት ጭላንጭል እየታየበት እንደሚገኝ የታይምስ ኦፍ ኢንዲያን ዘገባ ያሳያል። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በዚሁ በቀጣይነት ከፓኪስታን ጋር የሚደረገውን ንግግር በተመለከተ ህንድ ብሔራዊ የደህንነት ተቋም
ከወታደራዊ አዛዦቻቸውና ከውጭ ጉዳይ ሚኒስትራቸው ጋር ለውይይት መቀመጣቸው ነው የተነገረው። ህንድ ኦፕሬሽን ሲንዶር ብላ በሰየመችው ግዙፍ ኦፕሬሽን በካሽሚር ግዛት በፓኪስታን ይደገፋሉ የምትላቸው የሽብር ቡድኖች ጠንካራ ይዞታዎች ላይ ባደረሰቻቸው የድሮን ጥቃቶች የታጣቂ ቡድኖቹ 2 ይዞታዎች ሙሉ ለሙሉ ሊባል በሚችል ደረጃ ማውደሟን አስታውቃለች። የህንድ ወታደራዊ ኦፕሬሽን ዳይሬክተር ጀነራል የሆኑት ሌተናል ጀነራል ራጂሽ ወታደራዊ አዛዦቻቸውን ሰብስበው ባስተላለፉት መልእክት ከፓኪስታን በኩል የሚቃጣ ምንም አይነት የጠብ አጫሪነት እንቅስቃሴ ካስተዋሉ በአስቸኳይ እርምጃ እንዲወስዱ ትዕዛዝ ሰጥተዋል። ጀነራሉ አክለውም ከፓኪስታን አቻቸው የስልክ ጥሪ ደርሷቸው እንደነበረ ገልጸው በስልክ በነበራቸው ውይይትም ከፓኪስታን በኩል ውጊያው እንዲቆም እንዲሁም አስቸኳይ የተኩስ አቁም ይደረግ የሚል ጥያቄ እንደቀረበላቸው ተናግረዋል። ህንድ በካሽሚር ግዛት ፓልጋም አካባቢ ለደረሰው ጥቃት ምላሽ በሚል በፓኪስታንና ፓኪስታን በምታስተዳድረው የካሽሚር ግዛት ላይ በሰው አልባ አውሮፕላኖች፣ ሚሳኤሎችና ሌሎች ተተኳሾች የታገዘ ድብደባ አድርጋለች። ፓኪስታን የ26 ህንዳውያንን ህይወት በቀጠፈው ጥቃት ላይ እጅ የለበትም ብላ ብታስተባብል ህንድ ግን በመንግስት በሚደገፉ አማጽያን የተፈጸመ ነው ስትል ትሞግታለች። ላለፉት 30 ዓመታት በሁለቱ ጎረቤት አገራት መካከል ከተደረጉ ግጭቶች የአሁኑ ከፍተኛው እንደሆነ የተገለጸ ሲሆን ባለፉት ቀናቶች ሁለቱ አገራት በተለዋወጧቸው ተኩሶች የተገደሉ ሰዎች ቁጥር ከ70 በላይ እንደሚሆን የሮይተርስ ዘገባ ያስረዳል። ሩሲያ ከዩክሬን ጋር በቱርክ ኢስታንቡል ለመገናኘት ውጥን እንዳላቸው ጠቁሟል። ፕሬዚዳንት ቮሎዲሚር ዜሌንስኪ ወደ ኢስታንቡል በመጪው ሐሙስ ሊያቀኑ እንደሚችሉ ቢታወቅም የሩሲያው ፕሬዚዳንት ቭላዲሚር ፑቲን መገኘት ወይም አለመገኘታቸው ሁኔታ አልተረጋገጠም። በኢስታንቡል የሚደረገውም የሰላም ውይይት ሩሲያ ያዘጋጀችው እንደሆነ ታውቋል። አስናቀማናዬ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሀገራቸው ሩሲያ ቀጥተኛ የሰላም ውይይት ለማድረግ ፍላጎቷ መሆኑን ተናግረዋል። ፑቲን ራሳቸው ወደ ቱርኪያ ሊያቀኑ እንደሚችሉም ነው እየተነገረ ያለው። ከዩክሬን እንደሚወጡ መረጃዎች ፑቲን ራሳቸው ዶናልድ ትራምፕ ወደ ኢስታንቡል እንዲሄዱ የገፋፏቸው በመሆኑ ወደዛችው ከተማ ያቀናሉ። ከአሜሪካ በኩል ውትወታ የበረታባቸው ቮሎዲሚር ዜሌንስኪ በተመሳሳይ ቱርኪያ ሊሄዱ እንደሆነና ሁለቱ መሪዎች በዚያው ሊወያዩ ይችላሉ የሚሉ መረጃዎች ናቸው የወጡት። ዶናልድ ትራምፕ ዜሌንስኪ ቱርክ እንዲሄዱ ባስገድዱት ልክ የሩሲያውን ፕሬዝዳንት ቭላዲሚር ፑቲንን ሊያስገድዷቸው የተቻላቸው እንዳልሆነም ነው መረጃዎች የሚጠቁሙት። ሁለቱ መሪዎች በቱርኪያ የሚገናኙ ከሆነ ጦርነቱ ከተጀመረ ወዲህ ሲገናኙ ለመጀመሪያ ጊዜ ይሆናልም ተብሏል። ሁለቱ መሪዎች ዓለም አቀፍ ደረጃ ከተከሰተው ኮቪድ-19 ወረርሽኝ ወዲህ እንዳልተገናኙ ነው የተነገረው። በእርግጥ ዜሌንስኪ ጦርነቱ ከመጀመሩ አስቀድሞም ይሁን እንደ ሉሃንስክ፣ ዶኔስክ፣ ዛፖሬዥያ የመሳሰሉ ግዛቶች በተያዙ ወቅት ለመገናኘት የክሬምሊን ደጆች ሲያንኳኩም ነበር። ሆኖም ፑቲን እንዲሁ የሚገኙ ሰው አልሆኑም። ትላንት አመሻሽ የክሬምሊኑ አለቃ ቭላዲሚር ፑቲን ያቀረቡት የሰላም ውይይት በእርግጥም የእውነት እንደሆነ መልካም ነው ሲሉ ዜሌንስኪ አሞካሽተውታል። ሩሲያ ቀድማ ከያዘችው የውይይት አቋም መለሳለስ ማሳየቷ ጥሩ ጅምር መሆኑንም ነው ዜሌንስኪ የተናገሩት። ዜሌንስኪ ምንም እንኳን ፍላጎታቸው ተኩስ አቁም ቀደም ብሎ እንዲደረግ ቢሆንም ዶናልድ ትራምፕ ባሳሰቡት መሰረት ሳያቅማሙ ለሰላማዊ ውይይት ሊቀመጡ እንደሆነ ነው የተሰማው። ዶናልድ ትራምፕ አሁኑኑ ኪየቭ ከሞስኮ ጋር ለንግግር መቀመጥ አለባት ሲሉ ትሩዝ በተባለው ትስስር ገጻቸው አሳስበዋል። ኪየቭም ትሁን የብራሰልስ አጋሮቿ ከተኩስ አቁም አስቀድሞ የሚደረግ ውይይት ፍሬ አይኖረውም የሚል ሐሳብ በማራመድ ላይም ናቸው። ለዚህም ነው ከትላንት በስቲያ የፖላንድ፣ የጀርመን፣ የፈረንሳይና የእንግሊዝ መሪዎች በዩክሬን ተሰባስበው የ30 ቀን ተኩስ አቁም ከዛሬ ሰኞ ጀምሮ ጥሪ ያደረጉት። እነዚሁ ሀገራት ሞስኮ ተመሳሳዩን እንድታደርግ የማይሆንም ከሆነ የማዕቀብ ናዳ እንደሚያከናንቧት ዝተዋል። ስካይ ኒውስ ዛሬ ይዞት በወጣው መረጃ ሀገራቱ ማዕቀቡን ተግባራዊ ለማድረግ ሰዓታት እየቆጠሩ ነው። በተለይም ጀርመን ማዕቀቡ እንዲጣል ፊት አውራሪ ሆናለችም ተብሏል። የዚህችው ሀገር የውጭ ጉዳይ ሚኒስትር ቭላዲሚር ፑቲን የሚሆኑ ባለስልጣኖቻቸው የ30 ቀን ተኩስ አቁም ሳያደርጉ ኢስታንቡል እንዳያቀኑ ሲሉ አሳስበዋል። ሆኖም ታዲያ ጀርመንም ትሁን ፈረንሳይ፣ እንግሊዝም ትሁን ሌሎች የአውሮፓ ሀገራት ያለፉትን 3 ዓመታት ከፍተኛ የሆነ የምጣኔ ሀብት ማዕቀብ ሲጥሉ የቆዩ መሆናቸው የሚዘነጋም አይደለም። ይህ ታዲያ በሩሲያ ዘንድ ተቀባይነት ያገኘ አልሆነም። የሩሲያ ውጭ ጉዳይ መስሪያ ቤት መረጃዎች እንደሚያሳዩት ከተኩስ አቁሙ በፊት
በሰላም ውይይቱ የጦርነቱ ስረ መሰረት መልስ ማግኘት ይኖርበታል። የአውሮፓ ህብረት መከላከያ ኮሚሽን አህጉሩ አውሮፓ በሩሲያ ላይ እንዲበረታ ካስፈለገ ተጨማሪ ጦር መገንባት፣ ተጨማሪ ፈጠራ ማዕከል፣ ተጨማሪ በርካታ ስራዎች ያስፈልጉታል ብሏል። ፑቲን ለአዲሱ ቀጥተኛ የሰላም ውይይታቸው ቱርኪያን ምርጫቸው አድርገዋል። ከፍተኛ መሪዎችም ለዚሁ ውይይት በሚቀጥለው ሐሙስ ኢስታንቡል ያቀናሉም ብለዋል። አንካራ በጦርነቱ የመሃል መንገድ የያዘች ሀገርም ናት። ሌላኛዋ በጦርነቱ ይህ ነው የሚባል ጣልቃ ገብነት በይፋ ሳታሳይ የነበረችው ቻይና ከክሬምሊን የተነሳው የሰላም ዜና የምትደግፈው እንደሆነ ገልጻለች። በእርግጥ ይህችው ሀገር ለሩሲያ ወታደራዊ ቁሳቁስ ሽያጭ ታደርጋለች በሚል ስሟ ሲነሳም ቆይቷል። የቭላዲሚር ፑቲን ኢስታንቡል መገኘት ወይም አለመገኘት ከክሬምሊን ተረጋግጦ የተነገረ ባይኖርም ዘለንስኪ በአካል የመገናኘት ጉጉት ውስጥ ናቸውም ተብሎላቸዋል። ይህ የሆነው በእርግጥ አንድም በዶናልድ ትራምፕ ግፊት ነው። የዩክሬን መከላከያ ሚኒስትርና ሌሎችም ከፍተኛ አመራሮች ፑቲን በእርግጥም ጦርነቱ ፍጻሜ እንዲያገኝ የሚሹ ከሆነ በአካል ኢስታንቡል መገኘት አለባቸው ሲሉ ተደምጠዋል። ይሁን እንጂ በስካይ ኒውስ ላይ እንደሰፈረው የፖለቲካ ትንተና ቭላዲሚር ፑቲን ዘለንስኪን ለማሸማቀቅ በማሰብ ከስብሰባው ሊቀሩም ይችላሉ። ምናልባትም በምትካቸው የውጭ ጉዳይ ሚኒስትራቸውን ሰርጌይ ላቭሮቭን ከሌሎች ባልደረቦቻቸው ጋር ሊልኩ ይችላሉም ይላል። ፑቲን በእርግጥ ቀደም ባሉት ወራት ከኪየቭ አስተዳደር ጋር የሚነጋገሩበት አንዳች ጉዳይ አለመኖሩን በአጽንኦት ሲናገሩ ነበር። ይልቅ የጦርነቱ ጉዳይ እልባት የሚያገኘው በእጅ አዙር ከአሜሪካ ጋር እንደሆነ ሲነገርም ቆይቷል። ከዚህም አለፍ ሲል በዩክሬን ቅቡልነት ያለው መንግስት የለም ሲሉም የሩሲያ መሪዎች ተናግረዋል። ሆኖም የሩሲያን አዲስ ሐሳብ በበጎ የተመለከቱት ዘለንስኪ ከዛሬ ሰኞ ጀምሮ አስተማማኝ ዘላቂ ተኩስ አቁም ይደረጋል የሚል ተስፋ እንዳላቸውም ተናግረዋል። ለ3 ቀናት የቆየ ተናጠል ተኩስ አቁም ያደረገችው ሩሲያ አሁን በቀጥታ ጦርነቱ በሚቆምበት ንድፍ ላይ ለመወያየት ሐሳብ ማቅረቧ በበርካታ ሀገራት በተስፋም በስጋትም ታይቷል። የጦርነቱ አንዱ አጋፋሪ የሆነችው ፓሪስ በፕሬዝዳንቷ ኢማኑኤል ማክሮን አማካኝነት ፑቲን ጊዜ ለመግዛት በሚል ያለመው ማደናገሪያ እንደሆነ ገልጻለች። ዋሽንግተን በሌላ ወገን ጥሩ መሻሻል ነው ስትል የ30 ቀናት ተኩስ አቁም ግን ተገቢ ነው ስትልም በኬት ኬሎግ አማካኝነት ተናግራለች። ፕሬዝዳንት ዶናልድ ትራምፕ ክሬምሊን በኢስታንቡል ለመገናኘት ፈቃዷን መግለጿ ታላቅ ነውም ብለውታል። ትራምፕ በእርግጥ የሰላም ሰው በሚል እንዲታወሱ ፍላጎታቸው እንደሆነ መናገራቸውን በሮይተርስ ላይ ያለው መረጃ ጠቋሚ ነው። ፕሬዝደንቱ በ3 ዓመቱ ጦርነት ከሁለቱም ወገን በመቶ ሺዎች የሚቆጠሩ ወታደሮች መቀጠፋቸውን አንስተው አሁን የሚደረገውም የሰላም መንገድ ተጨማሪ 100 ሺዎችን ከሞት ይታደጋል ማለታቸውም ተሰምቷል። ወደ አጫጭር መረጃዎቻችን አለፍን። ሕግ ተላልፏል የተባሉ ከ700 በላይ የሚሆኑ ኢትዮጵያውያን ዜጎች በሳውዲ አረቢያ በቁጥጥር ስር መዋላቸው ተነገረም። ሳውዲ አረቢያ በሀገሪቱ የሚገኙ የመኖሪያ ፈቃድ የሌላቸው ዜጎችንና ሕግ የተላለፉ ዜጎችን ለማጣራት ሀገር አቀፍ ዘመቻ ለ1 ሳምንት አድርጋለች። ከሚያዝያ 23 እስከ 29 2017 ዓ.ም ድረስ በተደረገው በዚህ ዘመቻ ሕግ ተላልፈው ተገኝቷል የተባሉ 16000 የሚጠጉ የሌላ ሀገር ዜጎች መታሰራቸውን ገልፍ ኒውስ ዘግቧል። በዚህም 10179 ሰዎች ከመኖሪያ ፈቃድ ጋር በተያያዘ የሕግ ጥሰት መፈጸማቸውም ተነግሯል። 1248 ሰዎች የሀገሪቱን ድንበር በመጣስ ወንጀል እስር ቤት መግባታቸውም ተገልጿል። ከነዚህ መካከል 63 በመቶ የሚሆኑት ወይም ከ700 የሚልቁት ኢትዮጵያውያን እንደሆኑም ተነግሯል። በኢትዮጵያ ያሉ አረጋውያን መገለልና መገፋት እየገጠማቸው መሆኑን የሰብአዊ መብት ኮሚሽን ገለጸ። የኮሚሽኑ የሴቶች የህፃናት የአረጋውያንና የአካል ጉዳተኞች መብቶች ኮሚሽነር እርግበ ገብረ ሐዋርያ የተባበሩት መንግስታት ድርጅት ከፍተኛ ባለስልጣናትና የሰብአዊ መብት ተሟጋቾች ስብሰባ ላይ በሀገሪቱ የሚገኙ አረጋውያን መገለል እየደረሰባቸው እንደሆነ ተናግረዋል። ከአገልግሎት አንጻር ፍትሐዊ ተጠቃሚ እየሆኑ አይደለም ያሉት ኮሚሽነሯ መብታቸው እየተከበረላቸው እንደሆነ ገልጸዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ይህንን ችግር ለመቅረፍም ለአረጋውያን መብቶች መከበር የሚንቀሳቀስ ክፍል ማቋቋሙን ተናግረዋል። በስብሰባው ላይ ተሳታፊ የነበሩ ባለድርሻ አካላትም የአረጋውያን መብትና ፍትሐዊ ተጠቃሚነት ለማረጋገጥ የህግ ማዕቀፎች ሊዘጋጁ እንደሚገባም አክለው ጠቁመዋል። በትግራይ ክልል በተፈናቃይ መጠለያ ጣቢያዎች ውስጥ የሚገኙ ተፈናቃዮች የረሃብ አደጋ እንደተጋረጠባቸው ተገለጸ። ተፈናቃዮቹ ለረሃብ የተጋለጡት የትራምፕ አስተዳደር ለተለያዩ የዓለም ክፍል በአሜሪካ ተራድኦ ድርጅት በኩል ለውጭ ሀገር ዜጎች የሚደረገውን እርዳታ እንዲቋረጥ ካሳወቀ በኋላ እንደሆነ ተገልጿል። በዚህም
በትግራይ ክልል የሚገኙ ተፈናቃዮች የሚያገኙትና በአሜሪካ የልማት ተራድኦ ድርጅት የገንዘብ ድጋፍ የሚደረግባቸው አገልግሎቶች አደጋ ውስጥ እንደሆኑም ተነግሯል። በዚህም በክልሉ የጤና አጠባበቅ ስርዓት ላይ ጫና እየተፈጠረ እንደሆነ የክልሉ ጤና ቢሮ ባለሙያዎች ገልጸዋል። ሀኪ በተባለው የተፈናቃዮች መጠለያ የሚገኙ ሰዎች የሚያገኙት የስንዴ እርዳታ መቀነሱም ኤልፓይስ የተባለው የስፔን የዜና ምንጭ በመጠለያው የሚኖሩ ተፈናቃዮችን ዋቢ አድርጎ ዘግቧል። የሱዳን የውጭ ጉዳይ ሚኒስቴር ፑንትላንድ በሱዳን እየተካሄደ ባለው የእርስ በርስ ጦርነት በተዘዋዋሪ ተሳትፋለች በማለት የፑንትላንድን አስተዳደር በተመለከተ ለሶማሊያ ፌዴራል መንግስት በይፋ ክስ አቀረበ። የፑንትላንድ የመረጃ ሚኒስቴር በሱዳን ቀውስ መካከል ምንም አይነት ግንኙነት እንደሌላቸው በጽኑ አስተባብለዋል። ሱዳን በበኩሏ ፑንትላንድ አርኤስኤፍን በመደገፍ ላይ ያላትን ተሳትፎ ለመሸፋፈን የተደረገ ሙከራ ብለውታል። ድጋፉ ለሱዳን ብሔራዊ ደህንነት ትልቅ ስጋት እንደሆነ ተደርጎ እንደሚታይና በሁለቱ ሀገራት መካከል ያለውን ግንኙነት ሊጎዳ እንደሚችልም ግልጽ አድርጓል። የሶማሊያ ፌዴራል መንግስት ይህን ጉዳይ በአፋጣኝ እንዲመረምር ተስማሚ እርምጃዎች እንዲወስድና የሱዳንን ሉዓላዊነትና ደህንነት ለመጠበቅ ያለውን ቁርጠኝነትም በድጋሚ እንዲያረጋግጥ አሳስበዋል። የኩርድ ታጣቂ ቡድን የሆነው ፒኬኬ ትጥቅ ሊፈታ እንደሆነ ተገለጸ። የኩርድ ሰራተኞች ፓርቲ በሚል ይጠራ የነበረው ይህ ታጣቂ ቡድን ለ40 ዓመታት ከቱርክ ጋር ሲዋጋ መቆየቱም ተነግሯል። ይህ ታጣቂ ቡድን ከዚህ በኋላ የትጥቅ ትግል እንደሚያደርግ መግለጹን ሮይተርስ ዘግቧል። ታጣቂ ቡድኑ እንደ አውሮፓውያን አቆጣጠር ከ1984 ጀምሮ ኩርድን ነፃ ለማውጣት ሲታገል የቆየ እንደሆነ ይታወቃል። በእነዚህ ዓመታት የትግል ጊዜ ውስጥም ከ40 ሺህ በላይ ሰዎች እንደሞቱ በተመሳሳይ መልኩ ተገልጿል። ቱርክ ታጣቂ ቡድኑ ትጥቅ መፍታቱን ማሞገሷም ተዘግቧል። ወደ ቢዝነስ ጥንቅራችን አለፍን። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በቻይና ላይ የጣሉት 145 በመቶ ታሪፍ መቀነሱ ተገልጿል። የሁለቱ ሀገራት ተወካዮች በስዊዘርላንድ ጄኔቭ ተገናኝተው የመከሩ ሲሆን እርስ በርስ የተጣጣሉት ታሪፍ እንዲቀንስ ስምምነት ላይ ደርሰዋል። ዳግም ተገኝ ተጨማሪ አለው። አሜሪካና ቻይና በዶናልድ ትራምፕ የተጣለውን ታሪፍ ለ90 ቀናት ለመቀነስ ተስማሙ። ሀገራቱ ይህንን ስምምነት ያደረጉት በስዊዘርላንድ ለ2 ቀናት የሚቆይ የንግድ ስምምነት ካደረጉ በኋላ ነው። በጄኔቭ የተገናኙት የቻይናው ምክትል ጠቅላይ ሚኒስትር ሂ ሊፌንግ እና ዋይት ሃውስን በመወከል የግምጃ ቤቱ ዋና ጸሐፊ ስኮት ቤሴንት ናቸው። ሀገራቱ ባደረጉት ውይይት በአሁኑ ወቅት እስከ 145 በመቶ በቻይና ምርቶች ላይ ተጥሎ የነበረውን የአሜሪካን ታሪፍ ወደ 30 በመቶ ዝቅ የሚያደርግ ሲሆን የቻይናን ቀረጥ ደግሞ ከ125 በመቶ ወደ 10 በመቶ ዝቅ ያደርጓል ተብሏል። የዓለምን ግዙፍ ኢኮኖሚ የሚያንቀሳቅሱት እነኚሁ ሀገራት ከአሁን በኋላ ባለው ጊዜያት በኢኮኖሚና ንግድ ግንኙነቶች ላይ ውይይቶችን ለመቀጠል የሚያስችል መድረክ ለማዘጋጀት መስማማታቸውንና ውይይቱን የሚመሩ ባለስልጣናትን መሰየማቸውን በመግለጫቸው አውጥተዋል። የቻይናው ምክትል ጠቅላይ ሚኒስትር ሄ ላይፊንግ የቻይና ከፍተኛ ተደራዳሪ እንደሚሆኑ እንዲሁም የአሜሪካ ግምጃ ቤት ጸሐፊ ስኮት ቤሴንትና የንግድ ተወካይ ጃሚሶን ግሬር የዋይት ሃውስ ተወካይ እንደሚሆኑ ተገልጿል። የታሪፍ ስምምነቱን አስመልክቶ በሰጡት አስተያየትም የአሜሪካው የግምጃ ቤት ዋና ጸሐፊ ስኮት ቤሴንት ውይይቶቹን ውጤታማና ገንቢ ናቸው ብለው ሲገልጹ፣ የቻይናው ምክትል ጠቅላይ ሚኒስትር ሄ ላይፊንግ በበኩላቸው ውይይቶቹ ጥልቅና ተግባራዊ የሚሆኑ ናቸው ብለዋል። በታሪክ ግዙፍ የተባለው ይሄው ታሪፍ በምጣኔ ሀብት ገበያው ላይ ውዥንብር በመፍጠር ዓለም አቀፍ የምጣኔ ሀብት መቀዛቀዝን አስከትሏል። ሆኖም የተደረሰው ስምምነትን ተከትሎ የሚወጡ የምጣኔ ሀብት መረጃዎች እንደሚያመላክቱት ተስፋ እንዳለውና መልካም አጋጣሚዎች እንደሚኖሩትም አሳይቷል። ለምሳሌም በዛሬው ዕለት የወጡ መረጃዎች እንደሚያሳዩት ከሀገራቱ የንግድ ስምምነት ንግግር በኋላ በቻይና ቤጂንግ እንዲሁም ሆንግ ኮንግ ያሉ ሀገራት ውስጥ ያለው የአክሲዮን ገበያ መነቃቃት እንዳሳየ ተገልጿል። የሻንጋይ የአክሲዮን መረጃ ጠቋሚ እንደሚያመላክተው የአክሲዮን ገበያው በ0.4 በመቶ የጨመረ ሲሆን መቀመጫውን ሆንግ ኮንግ ያደረገው ሃንግ ሴንግ የተባለ የአክሲዮን መረጃ ማዕከል ደግሞ በ0.7 በመቶ እድገት ማሳየቱ ተነግሯል። ለውጡ ይህ ብቻ ሳይሆን የቻይናው መገበያያ ገንዘብ ዩዋንም ከዚሁ ንግግር በኋላ መጠናከር ስለማሳየ
መቆየቱ የቢቢሲ መረጃዎች ያመላክታሉ። በሌላ በኩል በጄኔቫ የሁለቱ ቀናት ድርድር መጠናቀቁን ተከትሎ የአሜሪካ የንግድ ተወካይ አምባሳደር ጃሚሶን ግሬር በሁለቱ ሀያላን ሀገራት መካከል የተደረገውን ስምምነት ሲገልጹ ከቻይና አጋሮቻችን ጋር የፈጠርነው ስምምነት የአሜሪካን የ1.2 ትሪሊዮን ዶላር የንግድ ጉድለትን ለመቀነስ ይረዳል ብለዋል። ስኮት ቤሴንት በበኩላቸው የንግድ ጦርነቱን ለማርገብ ሁለቱ ሀገራት ትልቅ ለውጥ አድርገዋል። ይህ ለውጥ ለሁለቱ ሀገራት ብቻ ሳይሆን ለዓለም የሚበጅ መሆኑን ተናግረዋል። በፍርድ ቤት በከሳሽና ተከሳሽ መካከል በሚደረግ ክርክር ምስክሮች መቼ ሊሰሙ ይችላሉ የሚለው ጉዳይ እንደ የፍርድ ቤቱ ሊለያይ እንደሚችል ይነገራል። ይሁን እንጂ የተከራካሪ ወገን ምስክሮች በአንድ ሁኔታና ሰዓት በፍርድ ቤት ቀርበው ምስክርነታቸውን መስጠታቸው ተገቢ እንደሆነ የሕግ ባለሙያዎች የሚናገሩት ነው። ዛሬ ጠበቃው ምስክሮች እንዴትና መቼ ይደመጣሉ የሚለው መረጃ በተከታዩ ጥንቅሩ ያካፍለናል። ወደዛው እንለፍ። ጤና ይስጥልን። ጠበቃ እንዳርጌ ካሴ ነኝ። የከሳሽና የተከሳሽን ምስክሮች በአንድ ላይ መስማት በተመለከተ ሕግ ነክ መረጃ ላካፍላችሁ። በከሳሽና በተከሳሽ በኩል የቀረበው ክርክር የግራ ቀኙን ምስክሮች በመስማት ሊጠራ የሚገባ ከሆነ ምስክሮች መስማት ያለባቸው በአንድ ላይ በአንድ ቀጠሮ ነው ወይስ በተለያየ ቀናት የሚለው ጉዳይ በተግባር እንደምንመለከተው ከፍርድ ቤት ፍርድ ቤት ከችሎት ችሎት ይለያያል። ምስክር ለመስማት በተያዘው ቀጠሮ የከሳሽ ምስክሮች ቀርበው የተከሳሽ አለመቅረባቸውን መነሻ በማድረግ ወይም የከሳሽ ከፊል ምስክሮች ቀርበው የተከሳሽ ምስክሮች ቢቀርቡ የቀረቡትን ምስክሮች በመስማት ያንደኛውንም ወይም የግራ ቀኙን ቀሪ ምስክሮች ለመስማት ሌላ ቀጠሮ መስጠት አለበት ወይስ የለበትም በሚለው ጉዳይ ላይ በባለሙያዎች መካከልም ሆነ በፍርድ ቤቶች መካከል ጭምር ልዩነት እንዳለ ይስተዋላል። እርግጥ አብዛኛው ፍርድ ቤቶች የከሳሽና የተከሳሽ ምስክሮች በአንድ ላይ እንጂ በተለያየ ቀጠሮ መስማት የለባቸውም የሚል አቋም እየያዙ መጥተዋል። አንዳንድ ችሎቶች ደግሞ የከሳሽ ምስክሮች ተሟልተው ቀርበው የተከሳሽ ምስክሮች ካልቀረቡ የከሳሽ ምስክሮችን በቀጠሮ ቀን ሰምተው የተከሳሽ ምስክሮች ለመስማት ሌላ ቀጠሮ የሚሰጡ አሉ። በመሰማት ላይ ያሉ ምስክሮች ተጠናቀው ካልተሰሙ በስተቀር የምስክርነት ቃል የሰጠው ምስክር ቃሉን ካልሰጠው ምስክር ጋር በመገናኘት ምን እንደተጠየቀ፣ ምን እንደመለሰ፣ ምን አይነት መስቀለኛ ጥያቄ እንደቀረበለትና መሰል ጥያቄዎችን ስለሚያጋራው ሐሰተኛ ምስክር ወደ ፍትህ ስርዓቱ የመግባት እድል ይኖረዋል። ተከራካሪ ወገኖችን ቢሆኑ የተገኘውን የጊዜ ክፍተት ተጠቅመው ምስክሮችን ለመደለል ምቹ ጊዜ ይፈጥርላቸዋል። በሕጉም ቢሆን ምስክር መስማት የተጀመረበት ክርክር ሲሆን ለምስክርነት የተጠሩትን ሁሉ ሰምቶ እስኪጨርስ ድረስ በየዕለቱ አዳር የሚሆን ቀጠሮ እየሰጠ ስራውን ማከናወን እንዳለበት የሚደነግግ ከሆነ ምስክር መስማት ባልተጀመረ ጉዳይ ላይ የግራ ቀኙ ምስክሮች በአንድ ላይ መሰማት ያለባቸው መሆኑን ያሳያል። የከሳሽና የተከሳሽ ምስክሮች በአንድ ላይ ካልተሰሙና የከሳሽ ምስክሮች ምን ብለው እንደመሰከሩ በአንድም በሌላ የተከሳሽ መከላከያ ምስክሮች ስለሚያውቁ እርስ በራሳቸው መረጃ እየተለዋወጡ የከሳሽ ምስክሮች የሰጡትን የምስክርነት ቃል ለማስተባበል እድል ይሰጣል። ምስክሮችን ነጣጥሎ መስማት አንዱን ተከራካሪ ወገን ጠቅሞ ሌላውን ጎድቶ ማለፉ አይቀርም። በአጠቃላይ አንዳንድ ልዩ ሁኔታዎች እንደተጠበቁ ሆኖ ምስክሮች ተሟልተው ካልቀረቡ ምስክር አሟልቶ ያላቀረበው ወገን ምስክሮችን አሟልቶ ላቀረበው ወገን ወጪና ኪሳራ እንዲከፍል በማድረግና በሚቀጥለው ቀነ ቀጠሮ ምስክሮች ተሟልተው እንዲቀርቡ በችሎት በመግለጽ በአንድ ላይ እንዲሰሙ ትዕዛዝ መስጠት ያስፈልጋል። አመሰግናለሁ።